ታሪካችን የሚጀምረው አንድ ፊቱ ላይ ጭካኔ የሚነበብበት ሰው ጠረጴዛ ላይ ተቀምጦ ሶስት መጠጫ ብርጭቆችን በፊቱ ሲያሰልፍ ነው። አንደኛው ባዶ ነው፣ ሁለተኛው ደግሞ አንድ ጥይት ይዟል፣ ሶስተኛው ደግሞ ሁለት። አብረውት የተዋጉትን በጦርነት የወደቁትን ወታደሮች ስም አንድ በአንድ መጥራት ይጀምራል። የመጨረሻው ስም ላይ ሲደርስ ቆጠራው ሁለት ጥይት ባለው ብርጭቆ ላይ ያርፋል። ያለምንም ማመንታት በብርጭቆ ውስጥ ያለውን ውስኪ በአንድ ትንፋሽ ይጋትና ጥይቶቹን በሽጉጥ ውስጥ ይከታቸዋል። አሁን እድሉ ከሶስቱ አንድ ነው። በሩሲያ ሩሌት ጨዋታ ሽጉጡን ጭንቅላቱ ላይ ደቅኖ ቃታውን ይስበዋል። ነገር ግን የብረት ድምፅ ብቻ ይሰማል። ጥይቱ አልተተኮሰም። ይህ እድለኛ መሆኑን ወይስ ቅጣት እርግጠኛ አይደለም። ቆየት ብሎ በዚያው ቀን ቻፕማን መጠጥ ለመግዛት ወደ አንድ ሱቅ ያመራል። እቃዎችን እየተመለከተ ያለ ሁለት የተጠቂ ዘራፊዎችን በድንገት ዘርረው ይገባሉ። ቻፕማን ምንም አይነት ፍርሃት ሳይታይበት ፊታቸው ላይ ይቆማል። በእርጋታ እንዲህ አላቸው፣ ሆዴን እንዳትነጣጠሩ። እንዲህ አይነቱ አሟሟት በጣም ቀርፋፋና አሰቃቂ ነው። የአንዱን ሽጉጥ አፈሙዝ ጨብጦ ይልቁንም ደረቱን ወይም ጭንቅላቱ ላይ እንዲተኩስ ይገፋፋቸዋል። አብዳሃል እንዴ ይሉታል። እሱ ግን አይኔ ያበድኩ ታጋሽ ነኝ፣ እስቲ ተኩሱ በማለት ይፎክርባቸዋል። ታዋቂው ሲያቅማማ ያቺ ቅጽበት ለቻፕማን በቂ ነበረች። በቅጽበት አንደኛው ዘራፊ ቀጥሎም ሌላኛው ያንበረክኳቸዋል። ነገር ግን እነሱ መሬት ላይ ሲወድቁ የቻፕማን አእምሮ በዚያ ሱቅ ውስጥ አልነበረም። የጦርነት ትዝታዎች በኃይል እየመጡ ይወሩታል፣ በክብደታቸውም ያሰጥሙታል። በዚያች ሌሊት እንቅልፍ ባይኑ አይዞርም። የድሮ ትዝታ እንደ ባቡር እየመጣ ይጋጨዋል። ትዝታዎቹን በከባድ ስፖርት ለመርሳት ቢሞክርም አይሳካለትም። ብስጭቱ ጣራ ሲነካ እጆቹ እስኪላጡ ድረስ ግንቡን በቦክስ ይደበድባል። ጠዋት ሲነጋ ቻፕማን ቀኑን ለመጋፈጥ የሚያስችል አቅም አልነበረውም። በመጠጥ ብዛት ራሱን ስቶ እያለ በበሩ መደብደብ ድምፅ ይባንናል። እህቱ ሲንዲ ነበረች። ከአውሮፕላን ማረፊያ ሊቀበላት ሙሉ በሙሉ ረስቶት ነበር። እሱን በዚህ ሁኔታ ውስጥ በማየቷ ብዙም አልተገረመችም። ሲንዲ ወደ ብራዚል ከመሄዷ ፊት ለጓደኛዋ ሰርግ ለጥቂት ቀናት ብቻ እንደመጣች ትነግሯለች። እዚያም በአደገኛ ሰፈሮች ውስጥ በበጎ አድራጎት ስራ ሰዎችን ለመርዳት እየጣረች እንደሆነ ትገልጽለታለች። ቻፕማን ሀሳቡ ባይመቸውም ከእሷ ጋር በመከራከር ዋጋ እንደሌለ ያውቃል። ሲንዲ ከመሄዷ በፊት መድኃኒቶቹን ትፈትሻለች። ነገር ግን እሱ የጭንቀት መድኃኒቶች በአተነፋፈስ ማፈቻ ከረሜላዎች ቀይሯቸው ነበር። ራሱን እየቀነሰ እየለወጠም ታገኘዋለች። ለጥቂት ጊዜ ሁሉም ነገር የተስተካከለ ይመስላል። ነገር ግን ከተወሰነ ጊዜ በኋላ ካትሪና እና ፓውል የተባሉ ሁለት ብራዚላውያን ፖሊሶች ሲንዲን በአንድ ባህር ዳርቻ ላይ በሕይወትና በሞት መካከል ሆና ያገኟታል። ይህ አሰቃቂ ጥቃት በዜና ይሰራጫል። የአሜሪካ ኤምባሲና በመጨረሻ ቻፕማን ጋር ይደርሳል። አንድ ሰከንድ እንኳን አያባክንም። ወደ ሪዮ ዲጄኔሪዮ በሚበር የመጀመሪያው አውሮፕላን ይሄዳል። በሌላ በኩል መርማሪ ቲያጎ ሳንቶ እና ጓደኛው ካርሎ ባሮራ በታጣቂው ህገወጥ አዘዋዋሪዎች አደና ላይ ናቸው። በቁጥጥር ስር የማዋል ስራ ላይ ያሉ ካትሪና እና ፓዋል ሌላ ፍንጭ በመከተል እዚያው ይደርሳሉ። ያ ፍንጭ ሲንዲን ወደ አጠቃት ሰው ሊያመራቸው ይችላል። ካትሪና የሳንቶን የጭካኔ ዘዴ አትገድፍም። በስልጣኑ ውጪ እየሰራ እንደሆነና ተጠራጣሪዎችን እንደሚያሰቃይ ትነግሯለች። ነገር ግን ሳንቶ ትችቱን አይቀበልም። በሀሳብ ከመከራከር ይልቅ ሊያስፈራራት ይሞክራል። በአካባቢው ለሚፈጸመው ወንጀል እሷን ተጠያቂ ያደርጋታል። ነዋሪዎቹ ርኅራኄ ስለማታሳይ ወደ ወንጀሉ የበዛው ይላታል። ይህም ወንጀል የአሜሪካዊቷን ዜጋ ህይወት ለሞት እንዳበቃትም ይነግራታል። ንግግሩን ሳይጨርስ አንድ ድንጋይ በአየር ላይ ተወርውሮ ጀርባው ላይ ያርፋል። ውጥረቱ ይነግሳል። ፖሊሶቹም ሆኑ የአካባቢው ሰዎች መሳሪያቸውን በመደምዘዝ አካባቢውን ወደ ጦርነት ቀጠና ለመቀየር ይዘጋጃሉ። ቁጥራቸው ማነሱን የተረዳው ሳንቶ ወደ ኋላ በማፈግፈግ አንድ ጥያቄ ያቀርባል። የእናንተ ምርጡ ተዋጊ ከኔ ጋር ተዋግቶ የሚያሸንፍ ከሆነ መጨረሻውን እናያለን። በአካባቢው ካሉ ሰዎች መካከል ጠንካራው የካፕ አይሪ ተዋጊ ከጓደኛቸው ባሮራ ጋር ይጋጠማል። ባሮራ ከተሸነፈ ፖሊሶቹ ማንንም ሳይዙ ከአካባቢው ይወጣሉ። ፍልሚያው ይጀምራል። ነገር ግን ውጤቱ ግልጽ ነበር። ግዙፉ ፖሊስ ባልተጠበቀ ቅልጥፍና ጥቃቶችን እያለፈ በአየር ላይ የተገለባበጠ ተቃዋሚውን ዘሮት ያርፋል። ሳንቶ በታላቅ ድምፅ እየሳቀ እሱና ሰዎቹ በፈለጉት ጊዜ እንደሚመለሱ ይዝታል። ሰዎቹ በከፍተኛ ጥላቻ እየተመለከቷቸው ይወጣሉ። በዚህ መሃል ቻፕማን ብራዚል ይደርሳል። የቀድሞ ጓደኛውን ወታደር የሆነውን አምባሳደር ሚኒሪዲያል ይቀበሏል። አብረው ወደ ሆስፒታል ይሄዳሉ። እዚያም ቻፕማን እህቱ ሲንዲና ራሷን ስታ ያያታል። የእሷን ገርጥቶና ደካማ ሆኖ መታየት ወደ ቀድሞ የጦርነት ትዝታ ይመልሰዋል። የሬሳ
ክምችት፣ በደም የጨቀየ የአሸዋና የተኩሱ ድምፅ። ይህን ሁሉ እያሰበ ያለ ሳንቶ ወደ ክፍሉ ይገባል። ሚኒ ሳንቶን የጉዳዩ ዋና መርማሪ እንደሆነ ያስተዋውቀዋል። ቻፕማን እንዲረጋጋና ጉዳዩን ለፖሊስ እንዲተው ይጠይቋል። ሳንቶ ግን አቋሙን ወዲያውኑ ግልጽ ያደርጋል። እነዚህ ሰፈሮች ለቱሪስት እይታ የሚሆኑ አይደሉም በማለት ቻፕማንን ያስጠነቅቃል። ወደ ወንጀሉ ቦታ በሚሄዱበት መንገድ ላይ ሁለቱ ሰዎች ስለ ዓለም ያላቸውን መራራ እይታ ይለውጡታል። ሳንቶን እዚህ አካባቢ ያሉ ልጆች የወደፊት ወንጀለኞች ሆነው እንደሚያድጉ ይናገራል። ቻፕማን ደግሞ ጦርነት በሌለበት ቦታ ሁሉ ጦርነት ያያል። ሁለቱም በአንድ ነገር ይስማማሉ። ዓለም ጨካኝና ይቅርታ የሌላት ቦታ ናት። ወደ ሰፈሮቹ ሲደርሱ ቻፕማን ካትሪናን እንደገና ያገኛታል። እሷ ስለ ሁኔታው ልታስረዳው ስትል በድንገት አንድ ከፍተኛ ድምፅ በአየር ላይ ይሰማል። የቻፕማን ወታደራዊ ስሜት ይቀሰቀሳል። ሳያስበው የካትሪና ሽጉጥ በመቀመጫው ይነቅጥቃታል። ነገር ግን ድምፁ የአንድ አሮጌ መኪና ሞተር ድምፅ ነበር። ቻፕማን ሽጉጡን መልስልኝ ትላለች ካትሪና። ሳንቶ ይህን የቀደመ ወታደራዊ ጥንቃቄ ይታይበታል። ካትሪና አሜሪካዊውን እንግዳ እንድትከታተለው ያዛታል። በመንገድ ላይ ስትመራው እዚህ ያለውን አሰቃቂ ሕይወት ትገልጽለታለች። ክሊኒኮችና ትምህርት ቤቶች በመንግስት ሳይሆን በዕፅ አዘዋዋሪዎች ነው የሚገጉሙት። ለዚህ የአካባቢው ሰዎች ወንጀለኞች የሚከላከሉት ይህ ካልሆነ ያላቸውን ጥቂት መረጋጋት ያጣሉ። ለካትሪና እያንዳንዱ የፖሊስ ስራ አደገኛ ነው። እንዴት የተሳሳተ ውሳኔ ከፍተኛ ጥልቅ የሆነ ችግር ሊያስከትል እንደሚችል። ወደ ሆስፒታል ስንመለስ የሲንዲ ሁኔታ በድንገት ይባባሳል። አጠገቧ ተቀምጦ የነበረው ቻፕማን ነርስ ለመጥራት ይሮጣል። ነገር ግን የሆነ ስህተት አለ። ከጥቂት ደቂቃዎች በፊት በሐኪም ልብስ የተወሰረችው ሴት ሲንዲ ክፍል ነበረች። አሁን ግን የሲንዲ የህይወት መደገፊያ ማሽኖች ተነቅለዋል። አንድ ሰው ስራውን ለመጨረስ ሞክሯል። በንዴት የገነፈለው ቻፕማን ሲንዲ አጠገብ የ24 ሰዓት የፖሊስ ጥበቃ እንዲያደርጉም ያዛል። ከዚያም መልስ ፍለጋ በቀጥታ ወደ ሰፈሮቹ ያመራል። ኩካ የተባለው የጎዳና ላይ ልጅ ያድነዋል። ይህ ልጅ ሲንዲ በተገኘችበት ባህር ዳርቻ አቅራቢያ ያየው ነው። በልጁ አንገት ላይ ያለውን ሀብል ሲያይ ደሙ ይፈላል። የሲንዲ ሀብል ነበር። ኩካን ይይዘውና መልስ እንዲሰጠው ያስገድደዋል። የኩካ ጓደኞች በቻፕማን ላይ ቢዘምቱም ልማድ ብላለው ማሪን ተቃዋሚ አልነበሩም። ፍልሚያው በሰከንዶች ውስጥ ያበቃል። ኩካ ቢላዋ ቢመዝም ቻፕማን በቀላሉ ይቀማውና ቢላውን ወደ ልጁ ያዞሯል። ዛቻው እውነተኛ ቢሆንም የቋንቋ ለመግባባት እርስ በርስ እንዳይግባቡ አድርጓቸዋል። በወቅቱ ካትሪና ደርሳ ሁኔታውን ታረጋገዋለች። ሲንዲ ከኩካ ቤተሰቦች ጋር በቅርብ ትሰራ እንደነበር ትገልጽለታለች። የኩካ እህት ማርያም ተጠቂ ነበረች። ያለምንም ፍንጭ ጠፍታለች። ሀብሉም የተሰረቀ ሳይሆን ሲንዲ ለማርያ የሰጠችው ጓደኝነት ምልክት ነበር። ስህተቱን የተረዳው ቻፕማን ይረጋጋል። ኩካም የሲንዲን ማስታወሻ ደብተር ይሰጠዋል። ነገር ግን የሆነ ችግር አለ። ብዙ ገጾች ተቀደው ወጥተዋል። ማስታወሻውን ሲገልጥ ሲንዲ በቅርብ አብረው የሰራችውን አንድ ፎቶ አንሺ ስም ያገኛል። ሳይዘገይ ይደውልና በአንድ ካፌ ውስጥ ለመገናኘት ቀጠሮ ይይዛል። ፎቶ አንሺው ሲንዲ በሰፈሩ ውስጥ ያሉ ልጆችን አስቸጋሪ ህይወት ለመመዝገብ ቀጥረው እንደነበር ይነግረዋል። ነገር ግን ሌላም የምታጣራው ነገር ነበር። በሌሊት የሚጠፋ ሴት ልጆችን ጉዳይ ትከታተል ነበር። ይህ ምርመራ አደጋ ላይ እንደጣለ ይጠረጥራል። ሲንዲ ከአንድ መረጃ ሰጪ ጋር ስትገናኝ በሚስጢር ፎቶ እንዲያነሳላትም ጠይቀው ነበር። እንደሱ አባባል ሁሉንም ፎቶዎች ወስዳ ምንም አላስቀረችም። ቻፕማን ሰውየውን አመስግኖ ሲሰናበተው ሳያውቀው አንድ ፍላሽ ከኪሱ ይሰረቃል። ፎቶ አንሺ ወደ መኪናው ሲያመራ ድንገተኛ ፍንዳታ አካባቢውን ያናውጣል። መኪናው በእሳት ይጋያል። ሰውየውም ወዲያውኑ ይሞታል። ድንጋጤው ቻፕማንን ወደ ጦርነት ትዝታ ይመልሰዋል። ነገር ግን በዚያ ግርግር ውስጥ አንድ ነገር አይኑ ውስጥ ይገባል። በሆስፒታል ሲንዲን ለመግደል የሞከረችዋን ሴት ያያታል። ያለምንም ማመንታት ይከተላታል። ጥግ ሲታጠፍ ግን አንድ ጥቁር መኪና በከፍተኛ ፍጥነት ይመጣልናል። ታጣቂዎቹ ተኩስ ይከፍታሉ። ቻፕማን ለጥቂት ጥይቶቹን ያመልጣል። በአቅራቢያው አንድ የጥበቃ ሰራተኛ ተመቶ ወድቋል። ቻፕማን የወደቀውን ሰው ሽጉጡን አንስቶ መልሶ ይተኩሳል። ጥቂቶቹን ገድሎ ሌሎቹን እንዲሸሹ ያስገድዳቸዋል። ቆየት ብሎ በአምባሳደር ማኒ ሪዲል ቢሮ ቻፕማን ስለ ጥቃቱ ይተርካል። የታጣቂዎቹን እጅ ላይ ያለውን ለየት ያለ ንቅሳት ይጠቅሳል። የቻፕማን ወንጀለኞች ያኮዛ ሳይሆን እንደማይቀሩ ይጠረጥራል። ያባረራት ሴትም የሩቅ ምስራቅ መልክ ነበራት። የሰረቀውን ፍላሽ ሲሰኩት ካሉት ፎቶዎች መካከል አንዱ ትኩረትን ይስባል። ሲንዲ አንድን ሰው ከምሽት ክበብ ውጪ ፎቶ አንስተዋለች። ሪድሊ ቦታውን ወዲያውኑ አውቆት ቻፕማንን ወደዚያ ይወስዷል። የአካባቢው
የምሽት ክበብ ነው፣ ቦታውን አውቀዋለሁ ይላል። ክለቡም ውስጡ ቻፕማን ራሱን ደብቆ ፎቶ ላይ ያለውን ሰው ይከታተላል። እስከ ሽንት ቤት ድረስ ተከትሎት በመሄድ በሰከንዶች ውስጥ ሰውየው በቀላሉ ይያዛል። ሰነዶቹን ከእጁ ላይ ይነጥቃል። ሰውየው በጭንቀት ውስጥ ሆኖ ከሲንዲ ጥቃት ጋር ግንኙነት ሊኖረው የሚችል የአንድ ትልቅ ደንበኛ አድራሻ ይሰጧል። በሚቀጥለው ቀን ቻፕማን እና ሪድሊ ወደ አዲሱ ኢላማቸው ወደ አንድ ዘመናዊ ቪላ ቤት ያመራሉ። ይህ ቦታ የባለጸጎችና የባለስልጣን መፈንጫ ነው። በሌላ በኩል ሳንቶና ቡድኑ በሰፈር ውስጥ ባሉ ዕፅ አዘዋዋሪዎች ላይ ጥቃት ለመሰንዘር ይዘጋጃሉ። ሳንቶ ምንም አይነት ምህረት እንደማይኖር በጭካኔ ይናገራል። ኦፕሬሽኑ ከመጀመሩ በፊት ተንበርክኮ ጸሎት ያደርጋል። ይህ ሀሳቢው ገሃነምን ከመከፈቱ በፊት ሰላም የመፍጠር ዘዴው ነው። መሬት ውስጥ ቅበሯቸው ብሎ ያዛል። ከጥቂት ደቂቃዎች በኋላ ቡድኑ አካባቢውን ይወራል። እራትም የለም፣ መሬት ላይ የሚወድቁ አስክሬኖች ብቻ እንጂ ቪላው ጋር የቻፕማን መድረስ ሳይታወቅ አልቀረም። ፎቅ ላይ ላለች አንዲት ሴት ስልክ ይደወላል። መምጣቱ ለዚች ቆንጆ ግን ደሞ መጣች ለምትመስል እስያዊ ሴት ይናገራታል። እሷ ግን ገንዘብ እየቆጠረች አለቃችንን ሂራሞቶን እንደትረብሹት በማለት ለጥበቃዎቹ ትናገራለች። ቻፕማን ወደ በረንዳ እየተመራ እያለ ከታች አንድ ቫን መኪና ሲቆም ያያል። በሩ ሲከፈት ወጣት ልጃገረዶች ይወጣሉ። ከነሱ መካከል የኩካ እህት ማሪያ ትገኝበታለች። ቻፕማን እርምጃ ለመውሰድ ሲሞክር አንድ ጥበቃ ከበስተጀርባው በገመድ ሊያንቀው ይሞክራል። ነገር ግን ቻፕማን ቀላል ኢላማ አይደለም። ታግሎ በማምለጥ ሰውየውን ዘርሮ ይጥለዋል። በጥላ ውስጥ ተደብቆ አዘዋዋሪዎቹን ይከታተላል። ቦታው በታጠቁ የጃፓን ያኩዞዎች ተሞልቷል። ወደ ሰፈሩ ስንመለስ እልቂቱ ይቀጥላል። አንድ የሳንዶ ፖሊስ ጥቁር ልብስ ሳይለበሱ ያኩዞዎችን ልጆች ወደ መኪና ሲጭኑ ያያል። በደመ ነፍስ ሊያስቆማቸው ይሞክራል። ሳንቶ ይህን ፖሊስ ለጀግንነቱ ካመሰገነው በኋላ በድንገት ሽጉጡን መዞ እዚያው ይገድለዋል። ያኩዞዎች በነፃነት ይሄዳሉ። ሁኔታውን ካመቻቸ በኋላ ሳንቶ ለቀጣሪዎቹ ይደውላል። አንዲት ሴት ክፍያው ወደቡ ላይ እንደሚጠብቀው ትነግረዋለች። ከዚያም ወደ አለቋ የርማቶ ትደውላለች። ችግር አለ፣ አሜሪካዊው መንገድ ላይ እየቆመ ነው፣ የምናስወግድበት ጊዜ ደርሷል ትላለች። ይህንን ስትናገር ክለብ ውስጥ ቻፕማን የያዘው ሰው በኤርማቶ ፊት ለፍርድ ቆሟል። ሰነዶቹን ለቻፕማን አሳልፎ መስጠቱን ያጋልጠዋል። በአንድ የሳሙራይ ሰይፍ ምት ሰውየው ይገደላል። በዚህ መሃል ቻፕማን ወደ ጠላት ቀጠና ዘልቆ ይገባል። የኤርማቶ ሰዎችን ለማግኘት ብዙ ጊዜ አልፈጀበትም። 5 ሰዎችን በእጁና በያዘው ቦርሳ ብቻ ይገጥማቸዋል። ነገር ግን ሳይጨርስ ሳንቶና ባሮራ መሳሪያቸውን ደግነው ይደርሱበታል። ቦርሳውን እንዲሰጣቸው ያዙታል። የተኩስ ድምፅ ሰምተው ካትሪናና ጓደኛዋ ይደርሳሉ። ሳንቶ ሁኔታውን ለመሸፈን ሲል ቻፕማን እየተከታተለ የታገቱት ልጆች ወደ ነበሩበት ክፍል ይገባሉ። ነገር ግን ክፍሉ ባዶ ነበር። ልጆቹ ተወስደዋል። ቻፕማን ሰነዶቹን ያኩዛን ከሰው ዝውውር ጋር እንደሚያገናኙ ስለሚያውቅ ቦርሳውን ያስረክባል። ሳንቶ ማስረጃውን እኔ እዘዋለሁ ይላል። ቻፕማን ሊወጣ ሲል አንድ ነገር ይገልጽለታል። ሰውየውን ስም መቼም አልጠቀሰም። ይህ ማለት ሳንቶ ቀድሞውኑ ያውቀዋል ማለት ነው። ሳንቶም የጉዳዩ አካል መሆኑን ይረዳል። ቻፕማን ካትሪናን ወደ ሆስፒታል ሄዳ ሲንዲን እንድትጠብቅ ይነግራታል። እሱ ግን መርማሪውን ይከታተላል። በሳንቶ መኪና ውስጥ ተደብቆ ወደቡ ድረስ ይከተላል። በዚህ መሃል ካትሪና ሆስፒታል ትደርሳለች። አንድ ነጭ ገዳይ ሲንዲን ሊገድላት ሲል በቅጽበት ትገልጻለች። ወደቡ ላይ ቻፕማን በጥላ ውስጥ ሆኖ ይመለከታል። ሳንቶ ከኩያዞች ጋር ቆሟል። ሕፃናቱ ወደ ጃፓን ለመላክ ወደ አንድ መጋዘን እየገቡ ቻፕማን ደውሎ ሁሉንም ይነግሯል። ጓደኛው ግን ብቻውን እርምጃ እንዳይወስድ ያስጠነቅቋል። ቻፕማን ግን አይሰማም። ደግሞስ መቼ ሰምቶ ያውቃል? ወታደራዊ ብቃቱን በመጠቀም ጠባቂዎቹን አንድ በአንድ ይጠላል። በመጨረሻም ከሳንቶ ጋር አይን ላይን ይገጣጠማሉ። ከባድ ተኩስ ይከፈታል። ቻፕማን አንድ የጭነት መኪና ፎርክሊፍት በሳንቶ ላይ በመግፋት እግሩን ያስወረውረዋል። ስራውን ሊጨርስ ሲል ባሮራ መጥቶ መሳሪያውን ያስጥሏል። ባሮሮ በካፔር ዘዴ ሊጠቀሙም ቢሞክርም ቻፕማን በብልሃት ይገጥመዋል። ሰርከስና መገለባበጥ ከእውነተኛ ጉልበትና ትክክለኛ ምት ጋር አይወዳደሩም። ሳንቶ ራሱን ነፃ አውጥቶ ፍልሚያውን ይቀላቀላል። ሁለቱንም ቢሆን ቻፕማን ሊጥሉት አልቻሉም። በዚህ መሃል ሄርማቶ በሰይፍ የተሽከረከረ ይገባል። ቻፕማንን እጁ ላይ ቆርጧል። አሁን 3-1 ሆነዋል። ሳንቶ በቢላዋ ሊዋጋው ሲል ቻፕማን አቅጣጫውን በማስቀየር ቢላዋው የባሮራ እግር ላይ እንዲያርፍና እንዲጎዳ ያደርጋል። ሳንቶን በቦክስ ዘርሮ ከጣለው በኋላ የአንገቱን ሀብል ቀምቶ ደረቱ ላይ ልቡ ላይ ይሰካበታል። አሁን
ሄርማቶ ብቻ ቀርቷል። ቻፕማን ሁለት የብረት ቱቦዎችን በመያዝ የሰይፉን ጥቃት ይከላከላል። ሰይፉን ቆልፎ ወደ ሄርማቶ አንገት ያዞረዋል። ቻፕማን ያሸነፈ ሲመስለው ከሰይፉ እጀታ ውስጥ ሌላ ምላጭ ወጥቶ ቻፕማንን ሆዱ ላይ ይወጓል። ያ ትልቅ ስህተት ነበር። ቻፕማን በቀረው ጉልበት የሄርማቶን ጭንቅላት መሬት ላይ እስኪነካ ድረስ ይደበድበዋል። ሳንቶ እየሞተ እያለ ለቻፕማን አንድ ቁልፍ ይሰጧል። ቁልፉ በሙስና የተዘፈቁ ባለስልጣናትን ስም የያዘ ሳጥን ይከፍትለታል። ሳንቶም ሲሞት ብዙ መጥፎ ነገሮችን ሰርቻለሁ፣ ግን ሲንዲን የነኳት እኔ አይደለሁም ይላል። ሄርማቶ ለመጨረሻ ጊዜ ሊያጠቃት ሲሞክር ቻፕማን ያለምንም ማመንታት ጥይት ያርከፈክፍበታል። ሲወጣም ከሳንቶ አስክሬን አጠገብ ሽጉጡን ይጥላል። ሪድሊን ባለስልጣናትን ያደርሳል። ቻፕማን የታገቱትን ልጆች በገዛ እጁ ነፃ ያወጣል። ሲንዲ ተረፈች፣ ነገር ግን ከፍተኛ ሕክምና ያስፈልጋታል። ሪድሊ ውጪውን ለመሸፈን ቃል ይገባል፣ ግን በአንድ ቅድመ ሁኔታ ቻፕማንን በሚስጥር ለሪድሊ መስራት አለበት። ቻፕማን አዲስ ማንነት ተሰጠው፣ ፋልካን ተባለ። ታሪካችን እዚህ ጋር ያበቃል። ትዕይንት ሪካፖች ነበርን። ሰብስክራይብ፣ ሼር እና ላይክ ማድረጋችሁን ከወዲሁ እንዳትረሱ።